ዛሬ ደግሞ እንደዚህ ያማረና ቆንጆ የሆነ ከኬሚካል ነፃ የሆነ የፀጉር ቀለም በቤት ውስጥ በቀላሉ እንደዚህ አድርገን ማዘጋጀት እንችላለን። እንዲሁም ደግሞ ሽበታችንን ለመሸፎን እንዲሁም ለማቅላት ለማጥቆር ይጠቅመናል። ፀጉራችንን ያፋፋልናል፣ ያበዛልናል። የፀጉራችን ከረር ያሳምራል፣ ያሳድጋል ማለት ነው። ሰላም ውዶቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩኝ እንግዲህ እኔ እንደ ሁልጊዜው ዛሬ እንግዲህ ፀጉሬን ቀለም ልቀባ ነው። እንዲሁም ደግሞ ጥምቀትም እየደረሰ ስለሆነ ማለት ነው እና በቤታችን ውስጥ እንደዚህ ምንም አይነት ውጭ ሳናወጣ በቀላሉ ፀጉራችን መቀለም እንችላለን። አንደኛ ደግሞ ኬሚካል የለውም። የፀጉር ቀለም ስንጠቀም ያው ኬሚካል ያለው ቀለም ስንጠቀም ፀጉራችን ይበጣጠሳል፣ ይረግፋል፣ ይደርቅብናል። ዛሬ ግን እንደዚህ አድርገን ብንሰራው ፀጉራችን ምንም አይነት አይጎዳብንም ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ቀይ ስር ነው። ቀይ ስር ለፀጉራችን ማማር፣ እድገት እንዲሁም ደግሞ ውበት በጣም አሪፍ ነው። እንደ ቀለምነትም እንደዚህ ያገለግላል ማለት ነው። ነገር ግን ሌሎች ግብአትን እጠቀማለሁ። እናንተ ቪዲዮን በትዕግስት ላይክ እያደረጋችሁ ከአሰራሩ እስከ አጠቃቀሙ ተከታተሉኝ እላለሁኝ በትህትና። እዚህ ጋር እንግዲህ እኔ አነስ ያለ ሁለት ቀይ ስር እንደገናም ደግሞ ተለቅ ያለ አንድ ቀይ ስር ተጠቅም ያለው። እናንተ አንድ መጠቀም ትችላላችሁ። እንደ ፀጉራችሁ ብዛትና ማነስ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንግዲህ እኔ አጥቤዋለሁኝ። ስላጠብኩት አፈሩን ስላስለቀቅኩት ቆዳውን ሳልጥ እስከነ ቆዳው ነው የማረገው ማለት ነው። ጭንቅላቱን ብቻ የተበላሸበትን ቦታ ብቻ ጥለዋለሁ ቆዳው ማለት ነው። አለበለስተቀር ግን እንደዚህ እያደረግኩኝ በስሱ እያደረግኩኝ በእንደዚህ ሁኔታ እከትፈዋለሁ ማለት ነው። እስከነ ልጣጩ ነው የማደርገው። እናንተ ከተፍ ከተፍ አድርጋችሁ መፍጨትም ትችላላችሁ፣ በጁስ መፍጫ ማለት ነው። ነገር ግን እኔ አልፈጨውም። ከዛ እንደዚህ አድርጌ በምታዩት መልኩ እንትን ብየዋለሁ፣ ከታትፌዋለሁ። በእንደዚህ ሁኔታ እንደዚህ አድርጋችሁ ውሃ ጨምራችሁ መፍጨትም ትችላላችሁ። ነገር ግን እኔ አልፈጨውም፣ በእንደዚህ ሁኔታ ነው የምጠቀመው ማለት ነው። እንደዚሁ እየሰራን ደግሞ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። ከዛ እዚህ ጋር እንግዲህ ሌላኛውን ግብአት ደግሞ የምንጨምርበትን እዚህ ጋር እናዘጋጃለን ማለት ነው። ምክንያቱም ለዚህ ጋር ለቀለምነት ብቻ ሳይሆን ለፀጉራችንም እድገት እንዲሁም ደግሞ መፋፋት፣ ብዛት፣ ጥንካሬ የሚያገለግለንን ሌሎችን ግብአቶችንም እንጨምራለን ማለት ነው። እዚህ ጋር በመጀመሪያ አንድ ማንኪያ ቡና ነው የተጠቀምኩት። አጋሚ መሰለ ነው፣ በጣም እንትን አላለም። እናንተ ኔስኮፊ መጠቀም ትችላላችሁ። እኔ የአረቦቹን ገህዋ ነው የተጠቀምኩት ማለት ነው። ነገር ግን ቡና ነው፣ እንደ ቡና ነው። ምንም አይነት ቅመም የለውም። ሽታው ግን በጣም ደስ ስለሚል እኔ ስለተመቸኝ እሱን ተጠቅሜያለሁ ማለት ነው። እዚህ ጋር ደግሞ ከርከዴ ለፀጉራችን እድገት፣ ብዛት፣ ጥንካሬ እንደ ቀለምነትም እንዲሁም ደግሞ ለፊታችሁ ራሱ ብትጠቀሙት በጣም አሪፍ ነው። ለፊት አንድ ቀን እየላችሁ እመጣለሁ ማለት ነው። ትንሽ የተወሰነ ነው የተጠቀምኩት። ከርከዴ ምንድን ነው ላላችሁ የአበባ ቅጠል ነው፣ የአበባ ዘር ነው ማለት ነው። እዚህ ጋር ደግሞ የሻይ ቅጠል ነው። ሻይ ቅጠል ለፀጉራችን ቀለምነት እንዲሁም ደግሞ እድገት፣ ሽበት ላስቸገራችሁ ሽበታችንን ያጠቁርልናል፣ እንዲሁም ደግሞ ይቀንስልናል፣ ያጠፋልናል ማለት ነው። እንደ ቀለምነትም ያገለግላል። እዚህ ጋር ሮዝመሪ አንድ ማንኪያ ተመሳሳይ ነው የምጠቀመው። ተመሳሳይ ሮዝመሪ አንድ ማንኪያ ተጠቅሜያለሁ ለፀጉሬ። እኔ እዚህ ጋር ለቀለምነት ብቻ ሳይሆን ለፀጉሬም እድገትና ብዛትም ስለምፈልገው ማለት ነው። እናንተ እዚህ ጋር ቁርንፍድን መጨመር ትችላላችሁ፣ ጥቁር አዝሙድን መጨመር ትችላላችሁ ያላችሁን ከነኝ። ነገር ግን እነኝን ብትጠቀሟቸው በጣም አሪፍ ነው። የበለጠ ፀጉራችሁ እንዲበዛ ፀጉራችሁ እንዲያምር ተቀብታችሁት የምሬን በጣም ነው የሚያምረው። ፀጉራችሁ ራሱ ውበቱ፣ ጥንካሬው፣ ብዛቱ በአንድ ዙር ብቻ በጣም ነው የሚያሳምርላችሁ ማለት ነው። ከዛ እዚህ ጋር እንግዲህ ሁሉንም በአንድ ላይ ካደረግኩት በኋላ ምን እናደርጋለን? የሞቀ ውሃ እንጨምርበታለን ማለት ነው። ከዛ እሳት ላይ እንጥደዋለን በደንብ አድርገን። የተወሰነ ጊዜ ነው፣ በጣም አናንተከትከውም። በጣም ተበሰለ ደግሞ እንትን ይላል፣ የቀይ ስሩ ቀለም ወደ ነጭነት ተን ይወጣል ማለት ነው። ከዛ እንዴት እንደምናደርገው ደግሞ እናንተ አሳያችኋለሁ ማለት ነው። እኔ እንዴት ተጠቀምኩት ተጠቀሙት ማለት ነው። በምታዩት መልኩ
ይቅርታ ሮዝመሪው ተንሳፎ ከላይ ይወጣል። እሱ ትንሽ ወደ ስር እንዲዘግጥልን ብቻ ነው ትንሽ ገንፈል የምናደርገው ማለት ነው። ግን ወዲያውኑ እናንተ የምትፈልጉት ከሆነ ማብሰል ትችላላችሁ ለ10 ደቂቃ ያህል። ነገር ግን እኔ ስለምተወው ትንሽ የተወሰነ ነው እንትን የምጠቀመው ማለት ነው። ከዚህ በፊት ብዙ የፀጉር ቀለም እንዲሁም ደግሞ የፀጉር የሽበት መቀነሻ ማጥፊያ ብዬ የሰራሁት አለ። ብዙዎቻችሁ ናቸው የወደዳቸው። ፀጉሬ በጣም አመዳም ነበረ። በጣም አምሮልኛል። በጣም በስቷል። ከረሩ ራሱ ለራሴ ያስደንቆኛል። ውበት ጨምሮልኛል ብላችሁኛል ኮሜንት ላይ። እኔም በጣም ነው የማመሰግነው። የምር ፀጉር የማይቀየር ፀጉር የለም እናንተ ተተንከባከባችሁት። እንዲሁም ደግሞ ፊታችንም ሆነ ማንኛውም ነገር እንክብካቤ ይፈልጋል ማለት ነው። እዚህ ጋር ግን በፊት የረሳሁት ከግብአቴ መለየት ስለማልችል እዚህ ጋር ምንድነው አብሽ ተጠቅሜያለሁ። 1 ማንኪያ አብሽ ተጠቅሜያለሁ። ሽታው ታላችሁ ምንም አይነት ሽታ የለውም። ሽታው እንደውም ገኖ የሚታወቀው የምን መሰላቸው? የአበባው ቅጠል ነው ማለት ነው። በጣም ነው ደስ የሚለው። ተቀብታችሁት ራሱ መዓዛው በጣም ነው ደስ የሚለው። እንደገናም ደግሞ ስትሰሩት አንደኛ ቡና አለው። የተጠቀምኳቸው ግብአቶች ምንም አይነት ሽታ የለውም። ሽታ አለው ብላችሁ እንዳትፈሩ ማለት ነው። ከዛ ለተወሰነ ጊዜ እንዳያችሁት ለ5 ደቂቃ ያህል እስከሚፈላ ድረስ አንተከተኩትና ከዛ ታውኩት በቃው ማለት ነው። ምክንያቱም እኔ እንደዚህ አድርጌ ታጠፋሁት በኋላ ግጥም አድርጌ ለ12 ሰዓት አስቀምጨዋለሁ ማለት ነው። ለ12 ሰዓት እንደዚህ አድርጌ እስከነ ላቦቱ ሳይወጣም እንደዚህ በስቲም አድርጎ እነኚህ በእንደዚህ ሁኔታ ብስል ብሎ ስቲም ሆኖ ከ12 ሰዓት በኋላ እንደዚህ ሆኖልኛል። በምታዩት መልኩ ከረሩ ራሱ እንዴት አባቱ እንደሚያምር ማለት ነው። ከዛ እንደዚህ አድርገን እናጠላለን። እዚህ ጋር በሁለት አይነት መልኩ መጠቀም ትችላላችሁ። እናንተ የፀጉር ሄና ካላችሁ ሄና መጠቀም ትችላላችሁ። እኔ ግን ሄና ነበር በፊት ላይ እጨምር ነበረ። ሄናዬ ስላለቀብኝ ነው የፀጉር ሄና ማለት ነው። እኔ ግን በፀጉር ሄና ፋንታ ምንድነው የማደርገው? በሄና ፋንታ የበቆሎ ዱቄት ወይም ደግሞ ኒሻ ነው የምጠቀመው ማለት ነው። 2 ማንኪያ ኒሻ ተጠቅሜ ያለውኝ። አንደኛ ለምን ስጠቀመው ስቀባው እንዲወፍርልኝ ማለት ነው። ምክንያቱም ውሃውን ብቻ ተሆነ የምንጠቀመው አንደኛ እየተንጠባጠበ ፀጉራችን አይዘው ማለት ነው። ፀጉራችን እንዲይዝልን እንደዚህ አድርጌ የበቆሎ ዱቄት እጠቀማለሁ። የበቆሎ ዱቄት ከሌላችሁ ይቅርታ የሩዝ ዱቄት መጠቀም ትችላላችሁ። ነገር ግን የበቆሎ ዱቄት ቢሆን የበለጠ ተመራጭ ነው። አንደኛ ሄና ካላችሁ እሰየው በጣም ነው ደስ የሚለው። እኔ እንዳልኳችሁ የፀጉር ሄና ጨርሼ ስለነበረ ግዴታ መቀባት ስለነበረብኝ፣ ግን ሄና ባይኖረው ራሱ የራሱ ፀጉራችሁን በጣም ነው የሚያሳምርላችሁ ማለት ነው። በእንደዚህ አድርጋችሁ መጠቀም ትችላላችሁ። ንጹህ ከኬሚካል ነፃ የሆነ ሄና አለ፣ ንጹህ ሄና ማለት ነው። እሱም መጠቀም ትችላላችሁ በእንደዚህ ሁኔታ። ከዛ በኋላ ያው ሄና ስንጠቀም እሳት ላይ አንጥለውም። ነገር ግን ይሄንን ግዴታ ትንሽዬ ለ2 ደቂቃ ያህል ትንሽ እስከሚወፍር ድረስ ነው ማለት ነው የምንጥደው እሳት ላይ። ከዛ በኋላ በምታዩት መልኩ ቀጠን እንዳለ ነው የማወጣው። ምክንያቱም የበቆሎ ዱቄት ሲዘገይ ንሻ ማለት ነው፣ ሲዘገይ ድርቅ ማለት ባህሪ ስላለው ጠዋት ያልሰራሁት ለዚህ ነው። ማታ ላይ ወዲያውኑ ተሰራሁት በኋላ ከ1 ሰዓት በኋላ ነው የተጠቀምኩት። ከዛ ተዘገየ ድርቅ ነው የሚልብን ማለት ነው። እዚህ ጋር እንግዲህ የዘፈዘፍኩት ቅባት ነበረኝ። የኮኮነት ቅባት ነው። ከስር ሰርቼላችኋለሁ። ቅባት በውድ የሚገዛው ቅባት የሚለው በሱ ዝቃጭ ላይ የኮኮነት ቅባት ጨምሬበት ነበረ። ከዛ እሱን እዚህ ላይ ጨምርበታለሁ። አንደኛ ፀጉራችን ድርቅ እንዳይልብንም ለፀጉራችንም ጥቅም ስለሆነ የምንቀባው ማለት ነው፣ ለቀለም ብቻ ሳይሆን። ከዛ በኋላ በእንደዚህ አይነት በደንብ አድርገን እናዋህደዋለን ማለት ነው። በምታዩት መልኩ በደንብ አድርጌ አዋህደዋለሁ። ከዛ እዚህ ጋር እንግዲህ ፀጉሬን ልቀባ ነው። በምታዩት መልኩ ከሹርባ እንደፈታሁት ነው። ያው ፀጉሬ እኔ ወዲያውኑ ከሹርባ ሲፈታ እንትን ይልብኛል ማለት ድርቅ ስለሚል አላበጥረውም። ሳላበጥረው ወዲያውኑ እንደዚህ እያፍታታሁኝ አበጥረዋለሁ፣ ማስያጅ እያደረኩት ማለት ነው። በምታዩት መልኩ ከረሩ ራሱ ሲያምር የምር በጣም ነው። ሽታው ራሱ በጣም ነው ደስ የሚላችሁ። አንደኛ ደግሞ ቀለሙ ራሱ የተጠቀምኩት ግብአት ራሱ ብዙ ነው። ያው እንደ ፀጉር እኔ የፀጉሬ ልክ ስለማቅ በዚች ልክ ሙሉ ይበቃኛል ማለት ነው። ከዛ በኋላ እንደዚህ እያደረግን ከፊት ለፊት በመጀመሪያ ከስር ነው መቀባት ያለብን። እኔ ሽበት ከፊት ለፊት እየበዛብኝ ነው የመጣው። ምክንያቱም እኔ ቶሎ ጭንቀታም ቶሎ ብስጩ ነኝና
አንደኛ እሱ ነው። ሁለተኛ ደረጃ ደግሞ በጣም እኔ እነቅላለሁ። ሽበት አትንቀሉ። በነገራችን ላይ ከፊት ለፊት ሲወጣባቸው ሽበት አትንቀሉ። በእርግጥ እኔ ሽበት በጣም ነው የምወደው። በነገራችን ላይ ያን ያህል አያስጨንቀኝም። እኔ ወይኔ ሽበት ወጣብኝ እንደዚህ ነው ብዬ በጭራሽ እኔ ምክንያቱም ገና በአስራዎቹ መሀል 16 15 ላይ ወጥቶብኛል እኔ ሽበት ማለት ነው እና ምንም አይጨንቀኝም። በጣም ነው ደስ የሚለኝ። እንደውም በጣም እወዳለሁ። ነገር ግን ደግሞ በጣም ከፊት ለፊት ሲሆን ያው ሰው ሲያየው በጣም ነው የሚደብረው። ነገር ግን ለእኔ ምንም ያን ያህል እንትን አይለኝም ማለት ነው። ከዛ በኋላ እንደዚህ እያደረግን እየከፈልን በደንብ እናዳርሰዋለን። በደንብ ማስያዝ እያደረግን እስከ ጫፉ ድረስ በምታዩት መልኩ እንግዲህ እዚህ ጋር የተሳሳኩት ወይ ፎጣ የሆነ ነገር አንገቴ ላይ ማድረግ ነበረብኝ። ምክንያቱም ሙሉ ልብሴን ነው ያጠፋኝ፣ ፊቴ ሳይቀር ነው የተቀባሁት ማለት ነው። ከዛ እንደዚህ አድርጌ ምክንያቱም ፀጉሬ ብዛትም ስላለው ርዝመትም ስላለው ስቀባው እንዳለ አዝረከረከ። አንደኛ ካሜራ ስላለ በፊት ለፊት ላይ በጣም ነው የምትዝረከረኩት። ነገር ግን ያው ካሜራ የማትደቅኑ ዝም ብላችሁ ስለምትቀቡት ምንም ያን ያህል አይዝረከረክባችሁ ማለት ነው። የማፈልጉትን ልብስ መልበስ ትችላላችሁ። ከዛ ማስያዝ አድርጌ አበጥሬ ሁሉንም ተቀብቼ ተመጣው በኋላ እንደዚህ ጥቅልል አደርገዋለሁ ማለት ነው። ተጠቀለልኩት በኋላ ይሄንን ተፈለጋችሁ ለ3 ለ4 ሰዓት ማቆየት ትችላላችሁ። እኔ ግን ለ1 ሰዓት ነው ያቆይቼ የታጠብኩት ማለት ነው። ማታ ስለነበር ሰዓቱ ስለሄደብኝ የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ በሌላ ቪዲዮ